ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ክብርና ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። እነሆ ደግሞ በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግናለን። እጆችህን በእኛ ላይ ስለዘረጋ ያንተ መልካምነት፣ አባትነት፣ ጌትነት በእኛ ላይ ስለሆነ እግዚአብሔር ሆይ ተባረክልን። እነሆ ደግሞ እግዚአብሔር ሆይ የቃልህን መንፈስ በሕይወታችን እንዲሠራ እንድታስተምረን፣ መንገዳችንን እንድታሳየን፣ በዚህ ማለዳ ምሕረትና ቸርነትን እንድትገልጥልን በኢየሱስ ስም እንጠይቃለን። እነሆ ቃልህን ባርክልን። ቃልህ ኃይል አለው፣ ጉልበት አለው፣ ሥልጣን አለውና በሕይወታችን እግዚአብሔር ሆይ ተአምራትን ያደርግ ዘንድ በቃልህ በኢየሱስ ስም እንጠይቃለን። ሁሉን ለአንተ አሳልፈን ሰጠን። ቀኑን ባርክልን በጌታ በኢየሱስ ስም አሜን። እንግዲህ በትናንትና ሁለት ኤፌሶን ምዕራፍ 3 ነው የጀመርነው። ቁጥር 1 እና 2 ነበር የተመለከትነው። ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ፣ ለእናንተም ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል እያለን ነበረ። ይህንን 2 ቁጥር ነበር የተመለከትነው። እንግዲህ ጳውሎስ የአሕዛብ ሐዋርያ እንደነበረ መጽሐፍ ይነግረናል። እሱም ራሱን የአሕዛብ ሐዋርያ ነኝ ይላል። በተለይ ደግሞ በሐዋርያ ሥራ ምዕራፍ 15 ላይ በነበረው ትልቅ ጉባኤ ላይ ለሱ ቀኝ እጃቸውን ሐዋርያው ከሰጡት በኋላ የአሕዛብን ወደ አሕዛብ ሄዶ ወንጌል እንዲሰብክ ጸልየው እንደሸኙት ይታወሳል። እንግዲህ ከዚህም የተነሳ ይመስለኛል የአሕዛብ ሐዋርያ ነኝ ብሎ የሚናገረውና እንግዲህ በዚህ ስፍራ ላይ ትናንት ትንሽ ጠንከር አድርገን እየተመለከትን ያለ ነው የወንጌል እስረኛ ስለመሆን ነው። ጳውሎስ እዚህ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ ነኝ ይላልና የክርስቶስ እስር እንዴት ነው የሚሆነው ስንል ለክርስቶስ በመኖር የክርስቶስን ሕይወት በመግለጥ የሱን ሕይወት በመለማመድና የሱን ወንጌል ለአሕዛብ ላመኑት ሁሉ በመስበክና በተለይም ደግሞ ለወንጌል ያለንን እስከ ሞት ድረስ ያለን ታማኝነትን ለማመልከት እንደሆነ ለማየት ሞክረናል። ሌላው ለማየት የሞከርነው ጳውሎስ ስለ እግዚአብሔር እንበረከካለሁ አለ። ስለማን ነው? ስለ እነርሱ ይንበረከክ ነበር። ስለምናገለግለው ሕዝብ፣ ስለ ሕዝባችን፣ ስለ ሌሎች መማለድና ስለ ሌሎች መንበርከክ የሚያመጣውን በረከት ለማየት ሞክረናል። ምክንያቱም እኛ ስለ ሌሎች እንድንማለድ ነው የተጠራነው። ስለ ሌሎች በማለድን ቁጥር የእኛ ነገሮች እየተፈቱና እያለቁ እንደሚሄዱ መጽሐፍ ቅዱስ በግልጽ ይነግረናል። እንግዲህ እነዚህ ነገሮች ስንመለከት የምናያቸው ነገሮች አሉ። በተለይ ደግሞ እነዚህ ነገሮች የምናይበት መንገድ በትክክለኛው መንገድ መሆን አለበት ብዬ አስባለሁ። ምክንያቱም የእግዚአብሔር ቃል እውነትና የታመነ ስለሆነ ማለት ነው። ስለዚህ እነዚህ ነገሮች እንድናይ ነው በጥልቀት በትክክል ማየት ያስፈልጋል።
ሌላው የተመለከትነው ለእናንተ ስለተሰጠኝ ስለ እግዚአብሔር መጋቢነት በእርግጥ ሰምታችኋል ይላል። ጳውሎስ ራሱን እንደ ባላደራ ያደርጋል። አደራ መጋቢነት ባደራ እንደተቀበለ ብዙ ቦታዎች ላይ ሲናገር እንሰማለን። መጋቢነት የተሰጠኝ ስለ እናንተ ነው ይላል። እነሱን የመመገብ ኃላፊነት እንዳለበት ያመለክታል። እንግዲህ በዚህ በኤዥያ እና በምስራቅ አውሮፓ በተለይም ደግሞ በተለያዩ የአውሮፓ ሀገሮች ባደረገው የወንጌል ስብከቶች የመጋቢነትን አገልግሎት በትክክል እየተወጣ እንደነበረም ለመመልከት ይችለናል። እነዚህ ጉዳዮችን አሁንም በጥልቀት ማየቱ አስፈላጊ ብዬ አስባለሁ። እንግዲህ ዛሬ የምንመለከተው ቁጥር 3 እና 4 ከቻልን 5 እና 6 ድረስ እንሄዳለን። አስቀድሜ ባጭሩ እንደጻፍ ይህን ምስጢር በመግለጥ አስታወቀኝ። ይህንንም ስታነቡ የክርስቶስ ምስጢር እንዴት እንደምታስተውሉ ልትመለከቱ ትችላላችሁ ይላል። እንግዲህ ባጭሩ ጽፈው ይህን ምስጢር በመግለጥ አስታወቀኝ አለ። ምስጢር የሆነው እንግዲህ ክርስቶስ ኢየሱስን በመግለጥ ነው። ጳውሎስ የሚታወቀው ስለ ክርስቶስ ኢየሱስ በመጽሐፍ ቅዱስ ውስጥ ብዙ ነገሮችን በመግለጥ ያስተማረን ጳውሎስ ነው። ጳውሎስ በአካል ከክርስቶስ ጋር የነበረ ሐዋርያ አልነበረም። ነገር ግን ደግሞ በመንፈስ የተገለጠለትን ነገር እስከ 3ኛ ሰማይ ድረስ ተነጥቆ የተመለከተ ያየና ስለ ክርስቶስ በትክክል የተረዳና ትክክለኛ መገለጥን ከእግዚአብሔር ዘንድ የተቀበለ እንደሆነ እንረዳለን። ስለዚህ ይህን ምስጢር ደግሞ ለራሱ ይዞ እንዲቆይ ሳይሆን ለሌሎች የማሳወቅ ኃላፊነት እንዳለበት ነው እየተናገረ ያለው። ወንጌል ለእኛ ተገለጠልን ማለት ለሌሎች ሁሉ መንገድ ላይ ለምናያቸው ሁሉ ተገልጧል ማለት አይደለም። ይሄ የበራልን ምስጢር ለሌሎች የማካፈል ግዴታዎች አለብን፣ ለሌሎች የማሳወቅ ግዴታዎች አለብን። ምክንያቱም በእኛ ዘንድ ምስጢር ሆኖ እንዲቆይ አልተፈለገም፣ ደግሞም አይፈለግም። ያንን ምስጢር ነው ሊገልጥላቸው ጳውሎስ የሚፈልገው። ያንን ምስጢር ነው እንዲያውቁ የሚፈልገው። ለሱ የበራልን፣ ለሱ የተገለጠልን፣ ለሱ የታየለትን ለእነርሱም ደግሞ እንዲገለጥላቸው፣ እንዲታያቸው፣ እንዲመለከቱ፣ አይኖቻቸው እንዲከፈት፣ ወደዚህ እውነት እንዲመጡ፣ እንዲረዱ ይፈልጋል። አንዳንድ ጊዜ ሰባኪ ስትሆኑ ይገባችኋል። የእግዚአብሔር መልእክት ሰጥቷችሁ መልእክቱን ህዝቡ እንዲረዳ በጣም ትጨነቃላችሁ። ውስጣችሁ ያምጣል። ለምን? ለማስረዳት ስለምትፈልጉ ነው። ህዝብ እንዲረዳና እንዲያውቅ በማወቅ ከዛ ውስጥ እንዲወጣ ስለምትፈልጉ ነው። ስለዚህ ይህንን ነገር ማወቅና መረዳት ያስፈልጋል ብዬ አስባለሁ። እኛም የበራልንን እውነትና ምስጢር ለሌሎች መግለጥ እንዳለብንም ደግሞም አስባለሁ። ይህንንም ስታነቡ የክርስቶስ ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል። እንዴት እንደማስተውል የእግዚአብሔር ወንጌል ማስተዋልን ይጠይቃል። ምክንያቱም መጽሐፍ ቅዱስ የማያስተውል ህዝብ ይገለበጣል ተብሎ ተጽፏል። አሁን በዚህ ዘመን ያለው ችግር አንዱ ያለማስተዋል ነው። ሰው ምን ላይ አሜን እንደሚልና ምን ላይ አሜን ማለት እንዳሌለበት አያውቅም። ብቻ የሆነ ነገር ይነገር፣ ሌላው አሜን ካለ፣ ሌላው እልል ካለ ሁሉም ተከትሎ አሜንና እልል ይላል። ተገብቶት ነው ወይ ስትሉ አይደለም። ተረድቶ ነው ወይ ስትሉ አይደለም። ባለማስተዋል ነው። ሰው ስለ ጮኸ መጮህ የለብንም። ሰው እልል ስላለ እልል ማለት የለብንም። ሰው አሜን ስላለ ብቻ አሜን ማለት የለብንም። ገብቶን አሜን እንበል፣ ገብቶን እልል እንበል፣ ገብቶን እንጩህ። ያ በህይወታችን ትልቅ ለውጥን ያመጣል፣ ትልቅ ነገርንም ያመጣል። ገብቶን ስናረገው፣ ተረተን ስናረገው፣ አውቀነው ስናረገው በረከትም ይሆንልናል። ለምሳሌ ያልተረዳነውን አሜን ብንል ምንድነው አሜን ያለው? እርግማን ሊሆን ይችላል እኮ። አሜን ማለት ተስማምቻለሁ ማለት ነው። ስትረገም ልትስማማ ነው ማለት ነው። ትሞታለህ ስትባል ልትስማማ ነው ማለት ነው። ልንስማማ ነው ማለት ነው። ይህንን በደንብ መረዳት ያስፈልጋል፣ እንድናስተውል ያስፈልጋል። ዛሬ ቤተ ክርስቲያን የጎደለን ነገር ማስተዋል ነው። አናስተውልም። በእርጋታ ደግሞ የእግዚአብሔርን ቃል ቁጭ ብለን መማርም አንችልም። በሞቀና በቀዘቀዘ እግዚአብሔር ያለና የሌለ ይመስለናል።
ስለሞቀም እግዚአብሔር አይኖርም፣ ስለቀዘቀዘም እግዚአብሔር ከመኖር የሚከለክለው የለም። ስለዚህ በግርግር ቦታ እግዚአብሔር ይገኛል የምትሉ ሰዎች በጣም ስህተት ነው። ግርግር ስለበዛ እግዚአብሔር አለ ማለት አይደለም። ሰይጣንም ግርግር ያስነሳል። ስለዚህ ጥንቃቄ ልናደርግ ያስፈልጋል ማለት እወዳለሁ። ስለዚህ ልናስተውል ያስፈልጋል። ማስተዋል ነገሮችን አጥርተን እንድናውቅ አጥርተን እንድንረዳ ይረዳናል ማለት እወዳለሁ። እስቲ ምንድነው ሚስጥሩ? እያካፈላችሁ ያለው ሚስጥሩ ምንድነው የሚለውን ትንሽ እንይ። ይህም አሕዛብ አብረው እንዲወርሱ፣ በአንድ አካል አብረው እንዲሆኑ፣ በወንጌል መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ፣ ለቅዱስ ሐዋርያት ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልድ ዘንድ ለሰው ልጆች ሊታወቅም ነው ይለናል። እንግዲህ ምንድን ነው ሚስጥሩ ስንል የአሕዛብ ሰባኪ እንደሆነ እናውቃለን። ለኤፌሶን ነው ይህ መልእክት እየጻፈ ያለው። አሕዛቦች ናቸው እነርሱ። ከሌሎች ጋር አብረን ወራሽ እንድንሆን ተወስኗል ነው እያለ ያለ። በክርስቶስ ኢየሱስ በማመን የሰው ልጆች ሁሉ ወደ ክርስቶስ ወደ እግዚአብሔር መንግሥት በወንጌል ምክንያት መግባት ይችላሉ ነው። ተስፋው ለአይሁድ ብቻ የነበረው፣ ተስፋው ለእስራኤል ብቻ የነበረው አሁን ተስፋው ለሁሉ ሆኗል ነው። ስለዚህ ነው የሚናገረው። ይህም ይልና አሕዛብ አብረው እንዲወርሱ፣ አብረው ምን እንዲሆኑ? ወራሾች እንዲሆኑ። የእግዚአብሔር ወራሾች እንድንሆን፣ በአንድ አካልም አብረው እንዲሆኑ። በአንድ አካል አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም። ስለዚህ ሁሉም አንድ አካል እንዲሆኑ፣ በአንድ አካል እንዲሆኑ፣ አንድ አካል እንድንሆን። በፊትስ ልዩነት ነበር፣ ልዩነት ነበር። ተስፋ ለነሱ ነበር። መሲህ ከነሱ ነበር የመጣው። ነገር ግን ዮሐንስ ወንጌል እንደሚነግረን ቁጥር 11 ላይ ወደ ገዛ ወገኖቹም መጣ፣ አልተቀበሉትም። ለተቀበሉት ግን ይላል ቁጥር 12፣ ላመኑት ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ እንደተጻፈ እኔና እናንተ ወደ እግዚአብሔር መንግሥት መግባትን አግኝተናል። እኔና እናንተ የእግዚአብሔር መንግሥት ወራሾች እንድንሆን ተወስኗል። ይሄውም በወንጌል መሰበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረን እንድንካፈል፣ ከነሱ ጋር ወራሾች እንድንሆን አብረን እንድንካፈል ለቅዱስ ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልድ ዘንድ ለሰው ልጆችም አልታወቀም ነበር ይላል። ተመልከቱ፣ ወራሾች እንድንሆን ተወሰነ። ሚስጥሩ ይሄ ነበረ። ሚስጥሩ ክርስቶስ በእኛ ዘንድ መሆኑ ነው። ሚስጥሩ ክርስቶስ በእኛ ሕይወት ውስጥ መሆኑ ነው። ሚስጥሩ የእግዚአብሔር መንግሥት ወራሾች እንድንሆን መደረጉ ነው። ሚስጥሩ በአንድ አካል የርስት ተካፋዮች እንድንሆን መደረጋችን ነው። ይህም በወንጌል ስብከት፣ በእምነት ሞኝነት የእግዚአብሔር ልጆች መሆን፣ ወራሾች መሆን ችለናል። ይህንን እግዚአብሔር አምላካችን ወስኖልናል። እንግዲህ አድማጮቼ ቀጣዩን ክፍል በነገው ዕለት ከዚሁ ጋር የተያያዘው ክፍል ይዤላችሁ እመጣለሁ። ለዛሬ ማለዳ ይህንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ፣ እንደዚሁም ደግሞ እግዚአብሔር በልባችሁ በሞላውና ባሳስባችሁ እንደ ስጦታው እንደ ቸርነቱ እንደ ልግስናው መጠን ደስ እያላችሁ አገልግሎታችንን በገንዘባችሁ እንድትደግፉ በጌታ ፍቅር ጠይቃለሁ። አካውንታችን ስክሪኑ ላይ አለ። ያን በዛ
የምትፈቅዱትና የምትችሉትን ማድረግ ትችላላችሁ ማለት እወዳለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለታላቁ ስም ይሁን። ስለ ሁሉ ነገር እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርጋለን። ስላስተማርከን፣ መንገድህን ስላሳየህን፣ አይኖቻችንን ስለከፈትክ፣ በዚህ ማለዳ ቸርነትህን ልታደርግልን ስለወደድክ ተባረክ፣ ከፍ በል። በዚህ ሰዓት ደግሞ ጌታው የታመሙ ሰዎች ይፈወሱ። ያ ያንተ ቁስል ስለነሱ የተገረፈው ቁስልህ እንዲዳስሳቸው እንድትጎበኛቸው፣ አይኖቻቸው እንድትከፍት፣ እንቆቅልሻቸው እንዲፈታ፣ የታሰሩበት ገመድ እንዲበጣጠስ በኢየሱስ ስም እጠይቅሃለሁ። እጆችህን ዘርግተህ የማዳን ክንድህን እንድታሳያቸው በናዝሬቱ በኢየሱስ ስም እጠይቅሃለሁ። የቃልህ እውነትና ጉልበት በውስጣቸው እንዲሰራ በኢየሱስ ክርስቶስ ስም እጠይቅሃለሁ። ስለ ሁሉ ነገር ተባረክ። ስለ ሁሉ ነገር ከፍ በል። ስለ ሁሉ ነገር አመሰግናለሁ። ሁሉ ለስምህ ክብር ይሁን። ይህንን ጊዜ ስለሰጠን እናመሰግናለን። ቀኑን ባርክልን፣ ከክፎች ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።